ሰላም እንሂድ በቃ። እንዴ ምንም የሚፈጠር ምን ከኔ ጎን ለምን አትሆኝም? ለምን ከኔ ጎን አትሆኝም? ቆይ ምን የሚፈጠር መስሎሽ ነው? ምን የሚፈጠር መስሎሽ ነው? ልጁ የኔ አይደለም በቃ። ዛሬ እንግዲህ ጨረቃዎች ባልተለመደ ሁኔታ ለየት ባለ መልኩ ነው የመጡ። ምክንያቱም ብሩክ እና ሀይሚ በዓልን ማሳለፍ የሚፈልጉት ወይም መሆን ያለበት ከቤተሰብ ጋር ነው። ብሩክም ያለን እንደዛ ነበር። ሀይሚ ግን በሀሳቡ አልተስማማችም። ያልተስማማችበትን ምክንያት እንግዲህ ዛሬ ተናግራለች ማለት ነው። ምክንያቱም በህይወታቸው ውስጥ ስትበጠብጥ የነበረችው ቡራ ከቡራ ልጅ አለኝ ከቡራ እርግዣለሁ እያለች እዩ እንግዲህ ብዙ መንገዶችን ተጉዛለች። አሁን ሀይሚ የማትሄድበት ምክንያት ቡታጅራ ከሄድኩ ሰላሜን አጣለሁ፣ ምክንያቱም እዛ ያልተፈታ ችግር አለ፣ አልሄድም ብላ እንግዲህ ግልጹን ለብሩክ ተናግራለች። ብሩክም በዓልን ከኔ ጋር ብቻ አሳልፊ እንጂ ያንን ጉዳይ ለእኔ ተይልኝና እኔ አስተካክላለሁ ብለዋል ማለት ነው። ቤተሰብ በዚህ ሀሳብ ምን ትላላችሁ? እኔ የራሴን ሀሳብ አስቀምጣለሁ፣ ትክክለኛና ሚዛናዊ በሆነ መንገድ ማለት ነው። ምክንያቱም ሀይሚንም ብሩክንም በእኩል መንገድ ነው እምወዳቸው እማከብራቸው ማለት ነው ቤተሰብ። ስለዚህ እናንተም ሀሳባችሁን አስቀምጡ። እንኳን አደረሳችሁ ለበዓል። በዓል እንግዲህ እየደረሰ ነው። እግዚአብሔር ይመስገን 2 ቀን ቀረን ማለት ነው እና ነገም ስቅለት ነው። እንኳን ለስቅለት በዓል አደረሳችሁ እያልኩኝ ውድ ቤተሰቦች በያላችሁበት የፈጣሪ ጥበቃ ይለያችሁ፣ አሜን። እንግዲህ ቡታጅራ ለመሄድ ሀይሚ ፈቃደኛ እንዳልሆነች ለብሩክ ተናግራለች። ብሩክ ደግሞ አብረን መሄድ እንዳለብን ከኔ ጎን መቆም አለብሽ ብሏል ማለት ነው። እኔ የምለው ሀይሚ መሄድ አለባት ብዬ አስባለሁ። ምክንያቱም የትኛውም ችግር ቢመጣ ባለፈውም እንደዚያ ብጥብጥ ሲነሳ እስኪ ብሩክን እመኘውና መጨረሻው እንየው። ከብሩክ አፍ ካልሰማን ይሄ ነገር እውነቱ ካልታወቀ ብሩክ አድርጎታል ቢባል ማን ያምናል? የትኛውም ሴት እየመጣች ብሩክ የልጅ አባቴ ነው ወይም ብሩክ የኔ ጓደኛ ነው የኔ ፍቅረኛ ነው ቢል መቀበል እንደሌለባት ብዙ ጊዜ በቤተሰብ ኢቭን እነ ሙሽዬም ነግረዋታል ማለት ነው እና ለሀይሚ። ስለዚህ ሀይሚ አሁንም ቢሆን ከብሩክ ጎን መሆን አለብሽ። ብሩክም ደግሞ ከዚህ በፊት ብዙ ነገሮችን ብሏል። ይሄ ነገር ውሸት ሆኖ የተረጋገጠ ጊዜ ከጎኔ ካልቆምሽ ያን ጊዜ ብትመጭ እኔ እንዴት ልቀበልሽ ነውም እያለ ነበረ። ግን ያ ሁላ ችግር አሁን ተፈቷል። ሆኖም ግን በመጨረሻ ሰዓት ሀይሚ አሁንም ቢሆን ከጎኑ መሆን እንዳለባት ነው የሚሰማኝ። ለምን መሰላችሁ? በእርግጠኝነት ይሄ ልጅ የብሩክ እንዳልሆነ ግልጽ ነው፣ ገና ዲኤንኤ ከመሄዱ በፊት ማለት ነው። ግን ልጅቷ ለማደናገር ወይም ህይወታቸውን ለመበጥበጥ ወይም ደግሞ የድሮ ፍቅረኛ ስለሆነች ብቻ ሙጭጭ ብላለች ማለት ነው። ስለዚህ ዲኤንኤ ተመርምሮ ውጤቱ እንዲረጋገጥና ሀይሚና ብሩክም ወደ ጋብቻ ከመሄዳቸው በፊት መጥራት ያለበት ነገር ስለሆነ ሀይሚ ከጎን ሆነሽ ሁኔታውን መመልከት መቻል አለብሽ። አንቺ ምንም አያስጨንቅሽም ማለት በብሩክ ትተማመኛለሽ። እንደገና ብሩክ ደግሞ አላደረግኩም እያለ እየነገረሽ ነው። ብሩክ ታማኝ ልጅ ነው። ብሩክ እጅግ ሲበዛ አንቺን ይወድሻል፣ ያከብርሻል። ፍላጎቱና ምርጫው አንቺና አንቺ ብቻ ነሽ። ሰው እንደዚህ ለሆነ ጓደኛሽ፣ ፍቅረኛሽ፣ ሁሉ ነገርሽ አንቺ ደግሞ ከጎኑ ቆመሽ እስከ መጨረሻው ድረስ የሚፈጠረውን ነገር መጋፈጥና ማየት አለባት ብዬ አስባለሁ ሀይሚ። ይህን የምልበት ምክንያት ሁለታቸውም ምንም አይነት ነገር የሚያለያይ ወይም ቅሬታ በመሀላቸው እንዳይፈጠር ማለት ነው። ያ ማለት አሁን ሀይሚ ብትቀር ብሩክ ብቻ ሄዶ ይህን ነገር ቢጋፈጥ ውሸት እንደሆነ ይታወቃል፣ የብሩክ እንዳልሆነ ይታወቃል። ግን በዛን ሰዓት አንቺ እኮ አልሄድም ብለሽ ቀርተሻል፣ ከጎኑ እኮ አልቆምሽም የሚል ወቀሳ እንዳይመጣ ምንም ይሁን ምን ካለፈውም ስለማይበልጥ ያን ሁላም ጭቅጭቅ ያን ሁላም እንትን ህይወት መበጥበጥ ስላሳለፍሽ ሀይሚ አሁንም ቢሆን ሀይሚ ከቡራ ጎን ሆነሽ ነገሩን መጋፈጥና እስከ መጨረሻው ድረስ መታገልና ማየት አለባት ብዬ አስባለሁ። አንደኛ ቤተሰብን ብሩክ እዚያ በዓልን ሄዶ ሲያከብር እንዴት ብሎ ቪዲዮስ እንዴት ብሎ ይሰራል? ሲቀጥል ደግሞ አንቺ እዚህ ብቻሽንስ እንዴት ብለሽ
በቃ አብራችሁ ነው መሄድ ያለባችሁ። ብሩክ ትክክል ነው ብዬ ነው የማስበው። ኢቭን ፍላጎቷን እያከበረ ነው ማለት የኔና የዩን ነገር ታይውና በዓልን ካከበርን በኋላ ትመጫለሽ እኔ ሸኝሻለሁ እያላት ነው። እሱ ሲረዳሽ አንቺ ደግሞ መረዳት ያለብሽ ምንድን ነው ሀይሚ እሺ እንደምትል አውቃለሁ፣ እንደማትቀር ተስፋ አለኝ ሀይሚ ማለት ነው። እና በብሩክ የሚጨክን አንጀት ስለሌላት ስለምትወደውም ስለምታከብረውም በየሄድክበት እከተልሃለሁ እያለችም ስለሆነ የመጣችው 2 ዓመት ሙሉ ማለት ነው። እና ስለዚህ አሁንም ቢሆን ብሩክ ፍላጎቷን እያከበረ ነው። ያ ማለት በቃ ለበዓል ብቻ ሂጂ እንጂ በዓልን ካሳለፍነ በኋላ ከዚህ ነገር ከዚህ ጭቅጭቅ አንቺ ሳትገቢ እኔ ቋጨዋለሁ፣ አንቺን እሸኝሻለሁ ብሏታል። ይሄን ሲላት ደግሞ እሷ ደግሞ መረዳት አለባት። እሺ በቃ ብላ በዓልን ሂዳ አብራ አሳልፋ ከነገሩ እንኳን እንትን ማለት ካልቻለች እቤቱና ማሳለፍ ትችላለች። ግን ደግሞ ነገሩን መጋፈጥ ግድ ነው አለ አይደለ? እንዲህ ነው እንዲህ ተባለ ውሸት ነው ብሎ ከመስማት ወይም ቪዲዮ ከማየት ሂዳ ማየት አለባት። ሂዳ ማየት ማለት በቃ ማረጋገጥ። በቃ ህይወት እኮ ነው። እስከ መጨረሻው አብሮሽ የሚኖርሽ ሰው ስለሆነ የትኛውንም ነገር የትኛውንም ችግር እንኳን ይሄ ችግር ደግሞ ብሩክ ምንም በሌለበት ነገር ሲከሰስ ይህን ነገር ደግሞ ነፃነቱን እሱ ሲያረጋግጥ አንቺ ራሱ አብረሽ ነፃነቱን አረጋግጠሽ አውጀሽ የብሩክን ነፃነት ሰምተሽ ስትመጭ ምን ያህል ደስተኛ እንደምትሆኝ ለአንቺ ትልቅ እንትን አለው እና ክብር አለው ብዬ ነው የማስበው። ስለዚህ ሀይሚዬ መሄድ አለባት። አብረው በዓልን ያሳልፉ። የብሩክንም ሀሳብ ደግፋለሁ። ይኸው ሲጋጩ ሲጣሉ እንደምንም እያለ ብሩክ ፍቅራቸውን መልሷል። እውነት ለመናገር በጣም ጥሩ ማለት ነው። በቃ የምር ከብሩክ ብዙ ነገር እንማራለን። ስለ ፍቅር በቃ አፍቃሪ ሲባል ከብሩክ ብዙ ነገር ትወስዳላችሁ። በቃ የፈለገ ነገር እንኳን ቢሆን እንደምንም ብሎ ትንሽም ቤት ተከራየ፣ እዚያም ቤት ሄዱ፣ ምንም አሉ። ይሄን የሚያደርገው ሀይሚና ሀይሚ ብቻ ስለሆነች ምርጫው ነው። ስለዚህ ሀይሚ ምርጫው እስከሆንሽ ድረስ አንቺ ደግሞ በቃ ከጎኑ ሆነሽ የትኛውንም ችግር ከዚህ በኋላ ቢከሰት መጋፈጥ ነው እንጂ ያቺ ሴት ያንቺን ህይወት ለመበጥበጥ ነገ ጠዋትም እኮ ፈቅረዋለሁ ብላ ስትመጣ ሂድና ተጋፈጥ ወይም እኔ ሰላም ላግኝ የሚለው ያስማማል ብዬ አላስብም። ምክንያቱም 2 ፍቅረኛሞች በሚመጣው ችግር ሁሉ እኩል ተጋፍጠው እኩል ያን ነገር እንትን ማሳለፍ ስላለባቸው ማለት ነው። ስለዚህ ሀይሚዬ አሁን ላይ ያላችሁበትም ጥሩ ሁኔታ ስለሆነ ፍቅራችሁም ስለተመለሰ ብሩክ ደግሞ ከባለፈው 2 ዓመት እንኳን ካሳለፋችሁት የፍቅር ጊዜ አሁን ላይ እየሰጠሽ ያለው ሁኔታ እጅግ በጣም ደስ የሚያስብል ነው። የምሬን ማለት ነው። በደንብ ቪዲዮአቸውን የምትከታተሉ ከሆነ ብሩክ አሁን ለሀይሚ ምርጫው እንደሆነች በህይወቱ ሀይሚ እንዳለች ማንንም ሴት ቤስት ፍሬንድ የሚባል እንደማይፈልግ አስረግጦ ይሄው በአብሳላት እየተናገረ ነው። ስለዚህ ሀይሚዬ ተራጁ የምሬ